አጋጣሚ ሩታዬ በጣም ደስ ብሎኛል። እንኳን እግዚአብሔር ረዳሽ። እንዲሁም ደግሞ የነበራችሁ ፍቅር የነበራችሁ ደስታ አንቺና አብርሃም ከዚህ በፊት የነበረው ሙሉ ላይፍ እንደሚስተካከል በሙሉ ተስፋ አደርጋለሁ እና ግን ወዳችኋለሁ በጣም ቴንኪዩ። እኛም እንወዳችኋለን። ደስ ይላል ማለት ብዙ ነገር ተናገርከው እና በጣም ደስ ይላል። እግዚአብሔር ብዙ ጊዜ ስንጠብቀው የነበረው ነገር ነው ማለት ልጅ በረከት ነው። ልጅ ከመጣ በኋላ ብዙ ፍቅርና ደስታ ይመጣል ብዬ አስባለሁ። ሩታዬ ምርጥ እህቴ፣ አብርሽ ምርጥ ወንድሜ። ቆይ እዚህ ጋር ጥያቄ፣ ትናንትና የአብርሽ ልጅ አይደለም ምናምን እያላችሁ አይደለም ነበር እንዴ? ወይኔ ጉዴ ዘንድሮ! ወይስ ተሳስቼ ነው ጋይዝ? ወይስ አይኔ ነው እንዴ? ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። ውድ ቤተሰቦች እንግዲህ ሩታዬ ወደ ቤቷ ዛሬ ገብታለይ። በጣም ደስ ብሎኛል ማለት ነው። የኔ እናት፣ የኔ ጨረቃ፣ የኔ ልዕልት እንኳን ለእናት አበቃሽ። እውነት ለመናገር ማለት ነው እንኳን ለቤትሽ አበቃሽ ልሻለሁ። እና ቤተሰብ ዛሬ እንግዲህ እነዚህ ሁለቶቹ ትናንትና አብርሃምን ታደሰ ያንተ ልጅ አይደለም ምናምን እያሉ አይደለ እንደ ነበር እነዚህ ኮተታም ሽንታሞች ማለት ነው። እውነቴን እኮ ነው ጋይዝ፣ እንዴት ሊገባኝ ራሱ አልቻለም ማለት ነው። እስቲ አስረዱኝ ማለት ነው። ለዚህ ቀን እንኳን ፈጣሪ ያበቃችሁ ለማለት ወዳለሁ። እንግዲህ ከዚህ በኋላ ደግሞ በረከቱ ረድኤቱ ወርዶ ደግሞ ፏ እንደምንል ተስፋ አደርጋለሁ። እንወዳችኋለን፣ እንወዳችኋለን። እንግዲህ አሁን የተወሰኑ ሰዎች ነው የሚቀሩት። እንደው እናንተ ቪዲዮ ላይ ደው ባትገቡ፣ እውነት ለመናገር ሩታ የዋህ ናት። ይዘው ይሄ ቪዲዮ ራሱ አላየችውም፣ እርግጠኛ ነኝ። ቪዲዮ ራሱ ያንን የሰራችሁትን አላየችውም። ብታዩ ኖሮ አጠገቧ ራሱ አደርሱም ነበረ ማለት ነው። እውነት ለመናገር ማለት ነው። ስታስጠሉ፣ እውነት ለመናገር ደግሞ እኮ ወዳቸዋለሁ። እውነት ወዳቸዋለህ እንዴ? ተወዳቸዋለህ እንዴ? ምን ጠማማ ሰውዬ ነው በእናታችሁ። እንግዲህ ቤተሰቦቻችን መጥተዋል። ያው በር ላይ ናቸው ማለት ነው። እኛም ተዘጋጅተን እየጠበቅናቸው ነው። ማለት ነው። እናንተ ሩታን ታስለቅሳላችሁ፣ በዛው ሰዓት ደግሞ ሩታን ታስደስታላችሁ። እኔ የእናንተ ስራ ምንም ሊገባኝ ራሱ አልችልም ማለት ነው። እውነት ለመናገር ማለት ነው። እንዴት ማለት አሁን እናንተ ለሩታ አስባችሁ ነው ወይስ ለአብርሽ አስባችሁ ነው? ሊገባኝ ራሱ አልቻለም። ለምን ይሄ ነገር አደራረጋችሁ? እኔ ትናንትና ሌላ ዛሬ ሌላ፣ ምን አይነት ሀሳብ እንዳላችሁ ራሱ እኔ እንጃ፣ ሊገባኝ ራሱ አልቻለም። እውነት ለመናገር ማለት ነው። እስቲ ሩታዬ መታለ ይዋት እዚህ ጋር ሲደርሱ ምናደርግ ይሆናል ማለት ነው። ኬክም አለ እዚህ ጋር። ሩታ ይሄን ኬክ ቁርስ አለን ነው የምገባው ማለት ነው ወደ ቤት። ለማስደንገጥ ልጁንም እሷንም ለማስደንገጥ ተዘጋጅተናል። ልጁ ተነስቶ እንዳይሮጥ ልጁ እንኳን እንትን እንዳይል ይሄ ነገር ግን ሁሌ ማፈንዳት ግራ ነበር የሚገባ የሰራዊት ጌታ አረሳኝም አምላክ አነሳኝ ከትቢያ። እሰይ የኔ ፍልቅልቅ፣ የኔ እናት፣ የኔ ጀግና በቃ ፍልቅልቅልቅ ብላ ሰላይዋ ደስ ብሎኛል ማለት ነው። የኔ እናት ወላሂ ማን ነው ደስ ያለው? እውነት ሩታ ማን ነው የሚወደው? ብቻ ፈጣሪ ይውደዳት ከኛ በላይ ማለት ነው። እኛም እንወድሻለን። ፈጣሪ የጠብቅሽ፣ ሁሌ ሳቂልን። ድንቅ አድርጎልኛል በደሌን ሳይቆጥር፣ ድንቅ አድርጎልኛል ወደ ቤቱ ጠራኝ፣ ድንቅ አድርጎልኛል። የኔ እናት ባይዘው ይሄ አላውቅም፣ መዝሙር ነው ምንድን ነው አላውቅም። ብቻ ወደ ቤት ድንቅ አድርጎልኛል፣ በሰላም ወልጃለሁ፣ በሰላም ተገላግያለሁ፣ ፈጣሪን አመሰግናለሁ ለማለት ይመስለኛል ይሄ መዝሙር። ብቻ ደስ የሚል ነው። እንኳን ወደ ቤትሽ ገባሽ የኛ ልጅ፣ የወንድ ልጅ እናት፣ ጀግናዋ፣ ነብሯ። እውነቴን እኮ ነው። አቤት ልል ያዝብለ ኧረ ፀሐይ በጣም ታምራላችሁ። ወደዚህ እዚህ ጋር ኬክ የቀረባለ ለእናንተ እንኳን ደስ አላችሁ። አባዬ ሩታ ወይኔ
ደስ ሲል እናታቸው ጭብጨባው ስነ ስርዓቱ በቃ እኔ እንጃ። ሁሌ ፈገግ በይልኝ በቃ ሩታዬ። እኔ ቃል ራሱ አጠረኝ ምን ለማለት ራሱ ጠፋብኝ። ሆነን ለመናገር ይሄንን ልጅ ለማቀፍ ስላደረሰሽ ልጅሽን ለመሳም ስላደረሰሽ በጣም ደስ ብሎናል። እንኳን ደስ አለሽ በድጋሚ ሁላችሁ። በዚህ ሩታዬ ነኝ እዚህ ጋር አባዬ ምን በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚህ ጋር ሁላችሁ ሙሉና እኔ እዚህ ጋ የአብርሽ እናት አለች ማለት ነው ጋይዝ። እና ያው ተቀላችሁ ቤተሰብ ተቀላቅሏል በላችሁ አጠቃላይ ማለት ነው። በጣም ደስ ይላል። ባይዘው ያው በጣም ነው ደስ የሚለው ቤተሰብ እንደዚህ ተቀላቀለ ምናምን ደስ አይሉም ጋይዝ? እውነት ለመናገር ማለት ነው በጣም ነው ደስ የሚለው በጣም ማለት ነው። ሩታዬ ሁል ጊዜ ደስተኛ ሆኝልን እና እንግዲህ ቤተሰቦቻችን መጥተዋል እዚህ ጋር ሩታዬ እንኳን ደስ አላችሁ። በመጀመሪያ እንኳን አብሮ ደስ አለን። አባዬ እንኳን ደስ አለሽ የልጅ ልጅ ስላየሽ። አብዬም እንደዛው የልጅ ልጅ በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እሺ ሁላችንም በጣም ደስ ብሎናል። ያው መናገር እስኪያቅተን ድረስ ያው እዚህ ጋር ኬክ አለ። ኬኩ ደግሞ ቆርሰሽ ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል፣ ብዙ ስቃይ ነበረ፣ ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች። አሁን ግን ያው ሳቅ በሳቅ ሆነናል ሁላችንም፣ እግዚአብሔር ይመስገን። ሁላችንም ደስ ብሎናል። ጓደኞቻችን አለን። ቡርኬ እዚህ ጋር መተ አንዳንድ ነገር ብትላችሁ ደስ ይለኛል። ወሬ ምንም አይሰራም። እንትን ትበልበት፣ ኬኩን ትቁረስና አረፍ ትበል። እናንተ እኮ ወሬኛ ናችሁ። ወሬኞች ደግሞ ጭራሽ ብሩኬ ትላለህ። ይሄ ሰውዬ ግን ከምድራ ብታጠፉልኝ አልወደውም። ይቅርታ በጣም ነው የዘጋኝ። እንኳን ደስ አለሽ። ያው ሩታ ሁላችንም ቤተሰቦችንም ጓደኞችንም ተሰብስበናል። አያ ተሰብስባችኋል። አንድ ቀን ታጨበጭባለህ፣ አንድ ቀን ደግሞ እዛ ጋር ባይዘው በሩታ ደስታ እንደዚህ ላወራ አልፈለግኩ ነበረ፣ ግን አንተ ቤላ ማለት ነው መቼም አልተቀየርክም ማለት ነው። እውነቴን ነው። ለምን እንጃ ብቻ። እስቲ ነገ ደግሞ እናያለን ጋይስ፣ ነገ እናያለን። እዛው ነው ተመልሶ የሚገባው። ዛሬ ሩታ እንደዛ አላስደሰትም፣ ኬክ ምናምን ገዝቶ አላዘጋጀም ቤቱ ምናምን። እንግዲህ ነገ ደግሞ ሩታን ሲወቅስ ሩታን አንቺ እንደዚህ ነሽ ሲላት እናያለን ማለት ነው። እውነት ታደርገው አለቀውም እኔ እንደ የተናገር ያለው መጀመሪያ ማለት ነው። ይሄ አጋስስም እስኪ የተሰማሽን ስሜት ደስ ይለናል። መጀመሪያ ሁላችሁንም አመሰግናለሁ። ለዚህ ቀን ፈጣሪ እንድደርስ ስላደረገኝ፣ ስለረዳኝ፣ አይኔም በአይኔ እንዳይ ስላደረገኝ በጣም ደስ ብሎኛል። ያው የኔ እናት እንኳን ደስ አለሽ። ከዚህ የበለጠ ደስታ ላንቺ ይገባል። ላንቺ ሁሉ ነገር ፍቅር፣ ደስታ በቃ የዓለሙ ደስታ ላንቺ ቢሰጥሽ ደስ ይለናል እኛ ሁላችንም ማለት ነው። እንኳን ደስ አለሽ እህታችን። ብዙ ጭንቅና ስቃይ በኋላ ልጄን ለመታቀፍ ረድቶኛል ፈጣሪ። እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም ማድረግ ያመሰግናለሁ። እዚህ አይነት ፕሮግራም አዘጋጅታችሁ ታውቃላችሁ ጋይዝ። ሩታ እኮ ማለት ነው የሰው ክፋት የለባት። እውነት ለመናገር እንጃ ሩታ ሁሉ ነገር ትረሳል። መርሳት ብቻ ሳይሆን በቃ ትምራለች። በቃ የዋህናት ልጅቷ። ግን እናንተ በእሷ እጅ በልታችሁ በእሷ እጅ ጠጥታችሁ በጣም ትግዷት አላችሁ። ብቻ ሩታ ፈጣሪ ይጠብቅሽ። እውነት ለመናገር ማለት ነው። ደግሞ እኮ ምስጋና ራሱ ካፉ አይጠፋም። ደግሞ እኮ ለነሱ ማለት ነው በጣም ሰርፕራይዝ ስላደረጋችሁኝ ቴንኪ ሁላችሁንም፣ እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው። ሁላችሁንም ወዳችኋለሁኝ። ያው በዚህ አጋጣሚ
ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። ከእርግዝናው ጀምሮ እስከምወልደው ድረስ የእናትን ስሜት እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለሁ እና በእርግጥ ያው ትረዱታላችሁ። ሞር ደግሞ በቦታ ሆናችሁ ስትአዩት ነው የሚገባችሁ እና የእናቶቻችንን ስቃይ በደንብ አድርጌ የኔ እናት ወይዘዊ ማለት ነው ሩታዬ አንዳንዴ እንዴት እንደምታሳዝነኝ እና ፈጣሪ ሁሉንም ይግጠምሽ፣ መልካም ነገር ይግጠምሽ የኔ እናት። ልጅሽንም ደግሞ በፍቅር በሰላም የምታሳድግ ያርግልሽ። አዎ እናትነት እንዲህ ነው በቃ ከእርግዝና እስከምትወልጅ ወለሽ ደግሞ እስከሚያርጉ አንቺን እናትና አባትሽ እንደዚህ ሃል እስተ እድሜሽ ትልቅ እስከሚሆን እስከምታገቢ ድረስ እንደዚህ አሳድገው አንቺም ደግሞ አሁን ልጅሽን እንደዚህ አሳድገሽ እንግዲህ የሚጦር ያርግልሽ አንቺን ማለት ነው እልሻለሁ። የቀመስኩት እና ክብር ለእናቶች፣ ክብር ለእናቶች፣ ክብር ለእናቶች። ይሄን የተሰማኝ አመሰግናለሁ። የቀረውን በጣም ደስ ይላል ማለት ነው ስሜትሽን። በእርግጥ ሁሉም ሰው ይገባቸዋል ስሜትሽን። እናት የሆነ እናት ያልሆነም በእርግጥ ተማሩ ማለት ነው ከሩታ ከሁሉም ተማሩ። እንግዲህ እናትነት ወርቅ ነው። እናትነት እንጃ በጣም ትልቅዬ ነገር ነው እና እንግዲህ ውለዱ፣ አግቡ። የሰው ባል ከምጥላ ምን ነበር ይባለው ልጥፍጥፍጥፍጥፍ ከምትሉ ማለት ነው ወደ ቤት ስትገባ ደስ ሲል እና ቤተሰቦች ያው ሩታዬም ቤት ገብታለች። ያው ሩታዬ ግን እናት ሲያምር ሲያምር ሲያምር። እናመሰግናለን አቶ አቤላ እናመሰግናለን። አንድ ቀን ብታስለቅሳት ግን አለቀም፣ እከረብታለሁ። እኔ ነኝ የምከረብተው ታየኝ። እናት እንዴት ነው በእናት ውስጥ ተቀበልሽ? አንቺም እናት ሆነሻል። እናትነት ደስ የሚል ስሜት አለው። እውነት ትቀየራለህ ሙሉ ለሙሉ። የኔ እናት ተዋት በቃ ይበቃቸዋል። ቀረጻችሁ ይበቃልና እሷም ደግሞ ትረፍበት። እናትነት ጥሩ ነው፣ ቆንጆ ነው። የኔ እናት ሁሌ ሳቂልን፣ ሁል ጊዜ ፏቤልን። እንወድሻለን። ፈጣሪ ይጠብቅሽ እንሻለሁ ማሬዋ። እና ሩታዬ እና እናትነት በጣም ትልቅ ነገር ነው። እናትነት ከእሷም እናትም ስለሆነ አሁን ተሰምቷታል። እናትነት ክብር፣ ለእናቶች ክብር ብላ ክብር፣ አዎ ለእናቶች ክብር ባይዘዊ ማለት ነው። የመዳም ቅመሞች ሁላችሁም ማለት ነው ለእናት ክብር ያላችሁ አክብሩ፣ እናታችሁን ውደዱ። እናታችሁን ባይዘዊ ማለት ነው። እናትነት በጣም ትልቅ ነገር ነው እና ለመዳም ቅመሞች ራሱ እናት ለመሆን ሞክሩ። አዎ አግቡ፣ ዝም አትበሉ እንዴ! እውነቴን እኮ ነው። በጣም ደስ የሚል ነው። በጣም ማለት ነው። እና ሩታዬ ፈጣሪ እና ስላረገሽ ከዚህ በላይ ደግሞ እጥፍ ልጅ እንተውን ወላጅ ማለት ነው። እውነት ለመናገር እናትነት ጥሩ ነው። ለምን እኛ እናቶች እኛ ስላልንላቸው እኛ ልጆቻቸው ስላለን በጣም ደስተኛ ናቸው። እኛም ደግሞ እናት ስላለን በጣም ደስተኛ ነን እላቸዋለሁ። በጣም ደስ ብሎኛል። እንዲሁም ደግሞ የአብርሽ እናት እንዲሁም ደግሞ የሩታዬ አባት የሩታዬ እናት በትክክል የሩታዬን ደጋፊዎች የአብርሽን ደጋፊዎች የአብርሽና የሩታ ደጋፊዎች እንኳን ደስ አላችሁ ብለዋል ማለት ነው። ጥሩ መልእክት ነው። በጣም ደስ የሚል መልእክት። እናመሰግናለን። ለእናንተም እንኳን ደስ አላችሁ። ባይዘው የኛ ብቻ ደስታ ሳይሆን የኛ ብቻ ደስታ ሳይሆን የእናንተም ደስታ ነው ብለው ልክ እንደ ቤተሰብ ቆጥረውናል ማለት ነው። በጣም ደስ ብሎናል። ክብር ለእናንተ፣ ክብር ለእናቶች። እውነት እናቶችን አክብሩ እባካችሁ እሺ። ስንት ነገር አለ እና በጣም እወዳችኋለሁ። ባላችሁበት ሰላማችሁ ይብዛ። በሌላ ቪዲዮ